እንዴት ነው ቤተሰብ ሁላችሁም ሰላም ብያለሁ። ሚዩት አድርገ ነበር። ሚዩት ረግጣ ነበር። የአራዳ ቋንቋ ጀመርሽ አንቺ ረግጣ ነበር ያልሽ። እኔ እስራኤል ያሉ ጓደኞች ኪንግ አለኝ ስቀለኝ አለ። እንዴ የት ነው የምሰቅላልኩ? ለካ ገስት ነው። አንቺ ደግሞ ረግጣ ነበር። ሞት ረግጣ ነበር። ችግር የለኝ። ደህና ነሽ ወይ? እንዴት ነሽ? ሁሉ ሰላም? አንዳንድ ሰው ኮሜንት ለመጻፍ አንድ ብር ሳሰጥ አትመጻደቅ ወዳጄች፣ ሰጣችሁ አውሩ። እሺ የባሱ ስላሉ እኮ ብዬ ነው። የባሱ ስለሚኖሩ እንዲህ አንድ ሺህ ብር ነው። አንድ ሺህ አማርኛ ትችያለሽ? መርቂያት እስቲ ብጮክ ብለሽ የት ነው ቤትሽ? በቃ ተነሽና ሂጂ። አሁን እዚህ ጋር ቀኑ ሙሉ ብትቀመጭ ይገኛል አንድ ሺህ ብር። ወይኔ ቁጠሪ ብር ታሊኔ ያዘችው በስማ 1 2 3 4 5 6 7 8 9 10 በቃ 500 ብር ጨምርላት። በቃ ይጨመራት ብሏል ልጅቱ። ይሄ 500 ብር ጨመርኩልሽ። እሺ 1500 ብር መርቂያት እሷን። እሺ ይሄው የድንግል ማርያም የለብሽን ታሟያለሽ። መርቂያ በደንብ መርቂያት። አሜን አሜን አሜን። መቤቴ በሰላም ታኖርሽ። አሜን በቦታ በሰላም ታኖርሽ። አሜን። ተነስተሽ ሂጂ። እሺ ሴት ናት። እሺ እንዳትወርቅብሽ ሚጣ። እንዳትወርቅብሽ አትቶሎ በያ። አትንቀሳቀስም። እሺ ሂጂ በቃ። እሺ እሺ ያው ሰጥቼልሻለሁ። እሺ 1500 ብር። እሺ ወደ ቤቷ ልትሄድ ነው ማለት ነው። የልጆች እናት ናት። ወተት ይጠጣሉ። በቃ ወተት እንትን አድርጊለት ግዢና። እሺ ሌላ ነገር ምናምን ነገር አልሞከርሽም? ልብስ ማጠብ ምናምን? አራስ ስንት ወራ ነው እሷ? 3 ወራ ገና ናት እኮ ገና በጣም እኮ ገና። ኧረ እባክሽ አራስ ነሽ ገና 3 ወራ ነው። ስለዚህ እኮ በቃ አሁን እኮ ችግር እኮ ነው ገና ያልጠነከረች ልጅ ይዘው አደባባይ ራሱ መውጣት። አባወራ የለም ባልየው? የት ስራ አጥቶ ነበርና ስራ ፍለጋ እንደወጣ በዛው አንዴ ታስሯል ይሉኛል፣ አንዴ ሌላ ቦታ። የት ነው ያለው? አድራሻ አለሽ? አድራሻ አንዴ ታስሯል ይሉኛል፣ ተሳታፍሷል ይሉኛል። አንቺ ከኔ መጣሽ? ከጎንደር። እዛ ነው የወለድሽው ወይስ እዚህ? አሜን። አይዞሽ። እሺ ልጅን ያዡ። በዚህ ጋር መኪና እንትን ያዥ። የምትጨምሩላት ካላችሁ እስኪ ለዳይፐር ለምን መጨመር ለዳይፐር የምትጨምሩላት ካላችሁ ገና የ3 ወር ህፃን ልጅ ነው ያዘችው። ዳይፐር ምናምን ልግዛላት የምትሉ አላችሁ? ቤተሰብ አላችሁ? ቤቱን ፎሎ ታፕ ሼር ኮፒ ሊንክ አድርጎ እስቲ አለን። ብር መላክ የምትችሉ ካላችሁ አሁን ብር ላኩ። ሳቴ ቶሎ እንድረስባት። ሰላም እህታችን የገባችሁ። ሰላም እንዴት ነህ? እግዚአብሔር ተመሰገነ ይሁን። አለው እግዚአብሔር ይመስገን ደህና ነኝ። በስራ በጣም ደስተኛ ነኝ። በጣም እሺ መልካም። እኔም ደግሞ በተቻለኝ ሰፖርት ላደርግ እሞክራለሁ። መልካም። እሺ አካውንት ካለ በውስጥ ላክልኝ። እሺ ከላይ አለልሽ አካውንት ፕሮፋይል ላይ። እሺ ሌሎቻችሁ ካላችሁ እሺ እህታችን እናመሰግናለን። ሌሎቻችሁ ካላችሁ እሺ መልካም። እሺ ካላችሁ ሌሎች ሳትሄድ ቶሎ ልድረስባት። ሳትሄድ ይሄው የሄደች ነው ልድረስባት ቶሎ ካላችሁ አለው ኪንግ በሉኝ። ምክንያቱም ዳይፐር ለግዛ ብትሉ ዳይፐር እንደ ድሮ 40 ብር 20 ብር አለ። አሁን ዳይፐር አንድ ሆነች ዳይፐር እንግዲህ የሚያስፈልጋት 2 ቁጥር ዳይፐር ነው። 3 ወራ ነው። ስለዚህ የሚያስፈልጋትን ወይ እንደዚህ እናደርግላታለን ምናምን ትሉ ካላችሁ ማገዝ መርዳት ትችላላችሁ ማለት ነው። ታፕታፕ አድርጉ፣ ሼር ኮፒ ሊንክ አድርጉ፣ ስክሪን ምቱ።
እግዚአብሔር አምላክ የተመሰገነ ይሁን። ካላችሁ ሂድ አገናኝኝ በሉኝ ቶሎ ልሩጥ። አለበለዚያ ሌላ ሰው እንፈልጋለን። ባላገሯ አይ ሌላ ሰው ጋር እንሂዳ። አዎ ያኔ የባሰ ምናምን አለ ነው እንጂ ለሷ ራሱ በርከት አድርገህ ብትሰጣት ደስ ይለኝ ነበር። ያኔ ከነሱ የባሰ አቅመ ደካማ ነው። አዎ ግን ትንሽ እንጨምርላት የተወሰነ ቀን ልሩጥ። ስንት ላድርግላት? እሺ ስንት ላድርግላት? ቶሎ ብዬ ልሩጥ። በቃ ለህፃን ስለያዘች 5000 ብር ስጣት በአጠቃላይ ማለት ነው እስከ ሰጣት። ኦኬ ስለዚህ አሁን 1500 ሰጥቻታለሁ 3500 ልጨምርላት። አዎ በቃ ያዝላት። እሺ ልሩጥ እንግዲህ ዱብ 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 የምታራሩጡኝ ግን ትከፍላላችሁ? የምሮጥበት ትከፍሉኛላችሁ? የሩጫ ብቻ የትንፋሽ የኦክሲጅን ማለት ነው። የት ሄደች? ላንተም ጤና ነው በጠቅላላ እግዚአብሔር ደግሞ ይከፍልሃል። ደግሞ ለምትሪ ከሆነ ኦፕ 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 አልደርስባትም ግን ያቻት እናገኘው። ነይ ዞረች አገኘኋት። ነይ እቻት ተገናኝተናል። ነይ እንደዚህ ብታረ ማን ነው ስምሽ? ቤዛ አላት ጠረጴዛ እያልን ነበር ያደግነው። ስንት ዓመትሽ ነው? 24 ያ ትንሽ ልጅ ነሽ። እንደዚህ ብናደርግስ አሁን ሁሌ ነው የምትመጪው እዚህ ጋር? ግን አሁን የተወሰነ ጊዜ ልጅሽን ይዘሽ በቤትሽ አረፍ ብትይስ የሆነ ብር ልጨምርልሽና ትስማሚያለሽ? አትስማሚም? ትስማሚያለሽ? ትስማሚያለሽ? በቃ እሺ እሱ ጋር 3500 ልትሽሻለሁ 3500 ብር ጨምርልሽና 5000 ብር ልስጥሽ። እሺ እሺ ችግር የለም። ነይ እንሂድ ወደዛ ቆጥሬ ልስጥሽ። ሰውም ከባድ ነው በአሁኑ ሰዓት ሰው ሲያይ ራሱ ሰው መከተል ጀምሯል። ብዙ አትራቂ ልጅ ካንሆነ እንኪስ ቁጥር ይሄን ያንን ከታች እንጂ 5000 እንዳይቀላቀል ከታች እሱ የራስሽ ነው። እቺን ደግሞ ለብቻ ቁጥር አይሞላም ግን ቁጥር ሰላሳ አንድ 32 32 33 35 ቁጥር ይስተግልሽ እንዳይጎልብሽ እንዳይጎልም ትርፍም እንዳይመጣም እንደሄድም እንዳይቀርም አይደል ባሉ ሰላሳ አምስት አንድ ላይ ስንታገኝሽ ማለት ነው 5000 ብር ይሄው እየሰማችሽ ነው። መርቂያታው እሺ መቤት ትስጥልኝ። አሜን በይ ባላገሯ ጨክም እንዴ አሜን አሜን ትስጥልኝ። ድንግል ማርያም ትስጥልኝ። አሜን ካለሽበት ቦታ በሰላም ኑሪ። አሜን እመቤቴ ደግሞ የልብሽን ትውላልሽ። እያይሻ ታወራታለሽ። ይሄው አሜን እያይሻ ታወራት። ይሄው እያየኋት ነው። በሰላም ታኑርሽ እመቤቴ የልብሽን ትውላልሽ። ድንግል ማርያም ጨምራ ትስጥሽ። እመቤቴ አሁን ለተቸገሩት የምትሰጪ ያታድርግሽ። ምስክርነት ትቁምልሽ። በጣም ነው ማመሰግን። እግዚአብሔር ይስጥልኝ። በጣም ነው ማመሰግን። አንድ ላይ አድርጊ እያዩሽ አንድ ላይ አድርጊና እንዳትዩሽ። ምንም ቢሆን ለልጆች ወተቱን አምጪ። በጣም ነው ማመሰግን። ወተት ግዢ። አንቺም ዛሬ ቅዱስ ገብርኤል አለ መልአኩ አይደለ? ሻማሽን አብሪ። እሺ ሻማሽን አብሪና እሺ የተወሰነች ጊዜ አረፈ። እሺ አንተም ገብርኤል ይቆምልህ። አሜን ለሁላችን አሜን 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 አሜን። አቡሽ ሰላም በለኝስ ና። እሱ ስንት ዓመት ነው? 2 ዓመት። 2 ዓመት። አይዞሽ
ሁሉም ነገር ያልፋል የማያልፍ ነገር የለም አንቺ ግን ምን ታደርጊያለሽ ወጣት ነሽ ገና ህፃን ልጅ ነሽ አንቺም 24 አመት ማለት ገና ልጅ ነው አይደለ ያው እኔም 20 ቤት ልጅ ግን ምን አለ መሰለሽ አንዳንዴ ደግሞ ለሴትና ለወንድ እኩል አይደል ለሴት ልጅ ይከብዳል ፈተና በተለይ ደግሞ ልጅ ሲኖራ ሴት ልጅ ለልጇ ብላ እኛ አባቶች ልጆቻችን ትተን የትም እንሄዳለን እናት ግን እናት ናት ሁሌም ልጇን ብላ ወልዳ ከባድ ትቶ ሄድና አንቺ ምን ማድረግ አለብሽ የሆነሽ ነገር ትንሽ ነገር ካገኘሽ ምንም ቆሎም ምንም ቄጠማ ምናምን በቃ እንትን ለማለት ፈልጊ ልብስ የምትኖሪበት አካባቢ ልብስ የሚታጠብ ልብስ ካላቸው ያጠብሽ እሺ እንደዛ ለማድረግ ነው ከንክሪ ብሎ ነው እንጂ እንደዛ አድርጊ አይዞሽ ችግሬ ነው እንጂ በዚህ ሰዓት አይዞሽ ሌሎች ካላችሁ የምትጨምሩላት የምታናግሯት ካላችሁ አንድ ቁጥር ጻፉልኝና የምትጨምሩላት ካላችሁ እሺ ገስት የላካችሁ ካላችሁ ይሄው የምትጨምሩላት ካላችሁ ንገሩኝና አለበለዚያ ትሄድ ወደ ቤት ሰላም ለናችሁ ገስት የገባችሁ ገብታችሁ የምትወርዱ ምንድነው ቤተሰብ ሰላም ዩዘር ቻው እሺ ናቲ ሰላም ሁኚ እሺ ቻው አሜን እሺ ስልኳን ተናገር እያሉ ነው ታችሁ እባክሽ እነዚህ ዝም ብሎ ነው ባላገሯይ አሁን ባለፈው ስልክ አሉኝ ማንም ይሰጣችሁ የለም ማንም አሁን ገስት አስገባን አሉ አሁን ሁለት ሰው አስገብቻለሁ ተመልሰው ይወጣሉ ገባሽ እንዲ አካውንት ላኩ እናንተ እኮ እግዚአብሔር እኮ ስለፈቀደላችሁ ነው የምትሰጡት አብዛኛው ሰው ምን ያደርጋል መሰለሽ እንረዳለን በሞራል አካውንት ላክ አልክም ካልኩ ደግሞ ይሰድቡኛል ማለት ከዛስ መጨረሻ ላይ ግን አይሰጡሽም ሰርቦሽ አጨናንቀውሽ ይወጣሉ ማለት ነው ለዚህ አመሰግናለሁ እና ይሳደባሉ ምናምን ብዙ ነገር ይናገራሉ እንጂ አይረዱም ማርያምን አይረዱም አካውንት የጠየቀ ሁሉ ይሰጣል ማለት አይደለም ዘበት ነው አሁን ሌላ እናት እንፈልግ እኔ ጋር 20 ሺህ ብር ቀረሽ ማለት ነው እሺ አይደለ አንተንም እግዚአብሔር ጉልበትህን ይባርክልህ አሜን ቤቱን ፎሎ ያላረጋችሁ ታፕ ሼር ኮፒ ሊንክ አድርጉ መታ አድርጉ ያው እኔ ማስቸግራችሁ ኢንተርኔት ነው ኢንተርኔት ፓኬጁን አልቻልኩትም በ14 ቀን እግዚአብሔር ሲያስጠላ ሳፋሪኮም ለምንድን ነው የጨመረው ብለን አንከራከር ምክንያቱም ኢትዮ ቴሌኮም እንደ ልብ አይሰራም አሁን እዚህ አካባቢ ቢገባ ኢትዮ ቴሌኮም ይቋረጥብሻል ሳፋሪ ግን በቃ የትም ቦታ ብትገቢ ይሰራል አብሽር ችግር የለም እናንተም ነጽያ አመሰግናለሁ ማኮ ታፕ ሼር ኮፒ ሊንክ ቤቱን ፎሎ ስክሪን መታ አድርጉልኝ በረም ሰላም ብለናል ገስት ላይ ቤቱን ፎሎ ያላረጋችሁ ፎሎ አድርጉ ፎሎ በዚህ አጋጣሚ ቤት እንግዲህ መግዛት አይሽ እየገቡ ይወጣሉ ቤት መግዛት የምትፈልጉ ካላችሁ አረብ ሀገር የምትገኙ እህቴ ወንድሞቼ በአጠቃላይ ዓለም ላይ የምትገኙ ቤት መግዛት የምትፈልጉ ካላችሁ ኮንታክት አድርጉ ምክንያቱም ሰርተሽ ጀርባሽን ማሳረፊያ ሰውነትሽን ማሳረፊያ ቤት ያስፈልጋል ያው ህጋዊ በሆኑ ሰነዶች የተሟላ በስነ ስርዓት ካርታ ያላቸው ሰነድ ያላቸው በባንክም ያለ ባንክም ፈልጋለሁ የምትሉ ከሆነ በምን ያህል ጊዜ የሚከፈል ለ10 አመት ለ20 አመት ሪል ስቴት ምናምን በምትፈልጉት መንገድ የውይይት ሰዓት አለን ሁሌ ጧት እንዳትቀሩ እናወራበታለን ማለት ነው ቤቱን ፎሎ ታፕ ሼር ኮፒ ሊንክ አድርጉ አሁን ሌላ የኔብጤ ነጽያ አመሰግናለሁ እሺ ቆንጆ ትገቢያለሽ ቴንክ ዩ እህትዬ ቤቱን ፎሎ አድርጉ ነጽዬንም ፎሎ አድርጓት ባላገሯም ይሄው ዝርያ እግዚአብሔር ባላችሁበት ይስጣችሁ የአረብ ሀገር ጀግኖች በርቱ ተጠናከሩ ብሩክ ሁኑ
አሜን መቅዲሻዬ አሜን። አመሰግናለሁ ማስረኝ ነጽዬ። እናንተ ባትኖሩ ኖሮ ግን አሁን የኢትዮጵያ ጀግኖች ሴቶች አረብ ሀገር ያላቸው የምር ነው። እናንተ ባትኖሩ ኖሮ ግን አረብ ሀገራቶች እንዲህ የሚያድጉ ይመስላችኋል? እናንተን እኮ ከባዱን ስራ እናንተ ላይ ትተው እኮ እነሱ ውጪ ነው የሚወጡት። እናንተ ባትኖሩ ኖሮ ግን ይችሉት ነበር። ከባድ ነው ጊዜ። ቤቱን ፎሎ፣ ታብ፣ ሼር፣ ኮፒ ሊንክ፣ ስክሪን መታ ይሄው እየገባን ነው እንግዲህ። አሁን እዚህ ጋር ብዙ ሰዎች ይኖራሉ። ብዙ ባላገራ ያለሻ አሎ ሼር ኮፒ ሊንክ ታብታብ እያደረኩ ነው ዘግቼ። ጎበዝ ስልክሽ እንዳይሰበር ጣትሽም ደግሞ እንዳያረግዝ እንዳያብጥ ማለት ነው። በታብታብ ከስራው አይበልጥም ከአረብ ሀገር ስራው። እሱስ እውነት ነው። አይዟችሁ ያው ጉሊት ገባው። እቺ ብርጭቆ አይሻት ላይቷ አይሰበርም ማለት ነው ወይስ አይቀልጥም ማለት ነው? ይቀልጥ። ኦኬ ለነገሩ ሻማ አድርጎበታል። አይፈነዳም። እንትንስ ትፈልጊያለሽ የሚሰራ ሰው ወይስ የሚለምኑ ብቻ? አይጥ ከሞተችም በኋላ ሽታ እንዳይኖራት ያደርጋል። ዛሬ ማደር የጠፋባቸው ምናምን ለነሱ ለኔ ቢጤዎች ማለት ነው። አዎ በቃ ዛሬ ራት በልተው ማደር ያልቻሉ በጣም ግራ የገባቸው እነሱ ስለሚበሉ እነሱ ፔጁን ፎሎ ያላረጋችሁ ፎሎ አድርጉ። ታብ ሼር ኮፒ ሊንክ አድርጉ። ስክሪን መታ ወዝ አዲስ እነ ወዛወዝ እሱ ደግሞ ምንድን ነው? የት ነው? 49 ሰዎች ለምን? አይ አንቺ አይ ማሂ አሁን አንቺ ነሽ ኢትዮጵያዊ ሆንሽ ሴት የሚያኖር እያለ የሚኖር ይጨነቃል ትላለሽ። አሁን ይህንን ሀሳብ ጽፈሽ አይ አንቺ ብሎክ ላድርግሽ ወይስ ይቅርታ ትጠይቂያለሽ ወይስ ደግመሽ ትጸዳጃለሽ? ስንት የሚረዳ ሰው እኛ እየረዳን እዚህ ድባቡ ደስ ያው ቢዝነችው መላጸኔ ልደታም ሂድ ልደት ሌላ ጊዜ ነው። አሁንም አልችልም። ስትሄድ ሲለያት እዛ ጋር በጣም የምታሳዝን ልጅ አለች። ብቻዋን ነው ከእናቷ ጋር በቆሎ የምትሸጠው። ቆይ ላሳያችሁና ልምጣ። መቼም እሷ አትሸጥም፣ ከእናቷ ጋር ነው የምትሆነው። ግን ያት በቃ ኢትዮጵያዊ ህፃን ልጅ ህፃኖች አሁን ሚስኪን
አቧራ ጠጣው ናቱ ወይ እናት የታለች? ብቻዋን ናታ። ያት ብቻዋን እናት የለችም። ይታያል አላገረ ተማሪ ናት ደግሞ ከትምህርት ቤት መጣ። ይታያቸዋል። ቆሎን እንግዛቸው። እየሸጠኝ ነው ልጅቷ። ሄድስ ይጠይቃት። እናትየዋ የለችም። ያው ጠብቂ ብላት ነው። ቆሎ እኮ ነው የሚሸጠው። ምስኪን ይሄ ባቄላ አተር ምናምን ግዛት ስጣት ለልጅቷ። እናትየዋ ትምጣ። እናትየዋ ብትመጣ ይሻላል። ጠይቃት። የኬዳ ነው እናትሽ ምናምን በረት ያኔ ካለ እንትን ከሌለ ማለት ነው። ወይ ትታት ሄዳ እንደው ቤት እሷ ብቻዋ እንደሆነ ተታሳዝን ምስኪን። የሚያለቅስ ኢሞጂ ተጠቀማ ቤተሰብ። ሰላም እንዴት ናችሁ? እህቶች ወንድሞች የገባችሁ ሚጣዬ እናትሽስ የት አለች? ማነው ቆሎ የሚሸጥልኝ? እዛ ጋር ጥራትሽ ጥራታ ሩቦታ አትሸጥም ታዲያ ቆሎ? አሁን አንቺ ከትምህርት ቤት መተሽ ነው? ከትምህርት ቤት መተሽ ነው? ታዲያ ብቻሽን አፈሪም? እንቅልፍሽ አልመጣም? አልመጣም? አትፈሪም? እና ቆሎ አሁን የ10 ብር ስጪኝ። እሺ በዚህ ስንት ነው? በዚህ ስንት ነው? ስንት ነው? በዚህ ሙሉ በዚህ ሙሉ ሰማሻት ባላገራ ወይ ጻት በዚህ በትልቁ ካነ በዚህ ካ 20 ብር አለች። 50 ብር 100 ብር የሚሸጠው አጠራትም ልገዛ ነው። ግዛ የት እንዳለች እናት ወጣክ ነው። እንዴት ዋልሽ? እግዚአብሔር ይመስገን ሰላም ነው። ኦኬ እግዚአብሔር ይመስገን። ኦኬ አሰብ እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። እሺ እናት ነገጭ በቃ የሚታይ እናቷ የለችም። አያችሁ ትታት ሄዳለች። ገስት ላይ ገብቶ ተንጠባጠቡ። ምን አያወሩ አይጋገሩም። ገስት ገብታችሁ ምን ላሽ እያላችሁ ነው? እየገባችሁ ላሽ እያላችሁ ነው? መሽቶ ነው ቀኑ ጨለማ። ሩቅ ሄዳ ነው ብቻዋን ትታት። ኦኬ እናንተ አላችሁ። አብሽር ምን አልሽኝ? ባላገራ የጨለማ መሽቶ ነው የማትታየው? መሻ እቻት ሰላም አሁን አቤት እህታችን ገስት የገባችሁ ሰላም ወይ እንዴት ነህ? እግዚአብሔር ይመስገን። ገብታችሁ ዝም አትበሉ እንጂ አውሩ። ደህና ነህ? እኔ ደህና ነኝ። ሁሉ ሰላም ነው? አላስታወስከኝም? እኔ እንጃ አላስታወስኩሽም። ሰላም ባጫሞል አካባቢ መሪ ባጫሞል ጋር ምግብ ቤት ነበረኝ። አስታወስከኝ? እኔ እንጃ አላስታወስኩሽም። ለማንኛውም ደስ ብሎኛል ስላገኘሁ። ባጫሞል ጋር ምግብ ቤት ነበረኝ። እስቲ እግዚአብሔርን ፍርድ ቤቱ ጋር እንኳን ብቻ ጽፌልህ ነበረ አረስኩ። ኦኬ እስቲ ፎሎ ባክ መልሻለሁ፣ እናወራለን። ችግር የለውም።
ኦኬ እዚሁ ነሽ እዚህ ባጫ እዚህ እናቷ የለችም እንዴ ይችልች ቆስት እንግዲህ ጠበቁ እኮ ነው ለምን ትታት ሄደሽ በቃ መጣልሽ ደግሞ ቦታው ጨለማ እናንተ ቆየች በቃ እናትየው እኔ ሌላ ቦታ ለሌሎች እናት ደግሞ ልድረስ እስቲ መሸ ደግሞ ታውቃላችሁ መስማ አንድ ሰዓት ስንት ሰዓት ነው አሁን አንድ ሰዓት አዲስ አበባ አይደለሽም እንዴ እኔ ወጣው እኮ ቆየሁ በእውነት እንዴ ልማቱ ምናምን እዛ አረንጓዴ ካላለማችሁ ምናምን ብለው ብቻ አወራሃለሁ እሺ በውስጥ እናወራለን ችግር የለውም ኦኬ ብቻ እንኳን ደህና ነሽ ዋናው ነገር ሰላም መሆን ነው ሰላምን የመሰለ ነገር የለም ተርፌልሃለሁ አረ እንኳን መድኃኒዓለም አተረፈሽ በስመ አብ አሜን አሜን ዋናው ነገር ተይው እባክሽ ምድራዊ ነገር ተይው ብቻ እግዚአብሔር አይራቀን ወድቆ መቅረት ነው እንጂ እኮ መጥፎ መሳተን እኮ ችግር የለም ያጠነክርሃል አንዳንድ ነገሮች ደግሞ እውነት ነው ግን መጠነክሪው መድኃኒዓለም አጠገቢ ሲሆን ትጠነክሪያለሽ አዎ በእግዚአብሔር መቼም ተስፋ ለመቁረጥ አዎ ኮርስ እና በርታልኝ እንዲሆነ ደግሞ ስላየው በጣም ደስ ብሎኛል መልካም እህትዬው እሺ አመሰግናለሁ ሰላም ሻዬ አመሰግናለሁ አንቺም ደግሞ እግዚአብሔር እንግዲህ የልብሽን ያው መሻት ይፈጽም መድኃኒዓለም ትንሽ ቆይቼ እመጣለሁ ባላገሩ እዚህ ጋር እናቷ እስከምትመጣ ሌላ ሰው ጋር ደግሞ እንሂድና ሌላ ሰው እንርዳ ሌላ ሰው እየረዳው በእናትህ ሰዎች ሌላ ሰው እንፈልግ ሀገራችን ግን በጣም ደስ ይላል በጣም ነው ያው እንታረጊው ስንት ከስራው ተፈናቅሎ እንደውም እዚህ እኮ ኮሪደር አልገባም እንደውም እዚህ ኮሪደር አልገባም ይሄ አንድ ቀን እኔ አረብ ሰማውን አይታ እንዴት ነው የሚያምረው አለችኝ እኔ እኮ ዶክተር አብይ አህመድ ሊከፍለኝ ይገባል ስሙኝማ አብይ አህመድ ሊከፍለኝ ይገባል ዶክተር አብይ አህመድ ደግሞ ፖለቲካ እንዳይሆን ሊከፍለኝ ይገባል ያልኩት እንዳታረጉት የምርጥ ላይቭ ላይ እንደዚህ የሆነ ያዳመጥኩ ምናምን ይሄ ምንድነው ምናምላችኝ ሀገሬ ነው ስለ ሰማውና መሬቱ በጣም ያምራል አለች አዎ እንቺ ስንቱን መስዋዕትነት ከፍሎ እኮ ነው እህቴ ስንት ነገር ታይቶ የለፋንበትን ብቻ ደስ ይላል እንዲሆነ ስታዩ ደስ ይላል አይቀባም አይረጭም በረሮ የበላት ወስዳሱ በረሮ ማጥፊያ መድኃኒት አቤት ገዛውና ማለት ነው ይሄን በረሮ መድኃኒት ገዛውና አቤት ገባው ማለት ነው በረሮቹ ደብል አሉ መንታ መውለድ ጀመሩ ያይጡ አይሻልህም ኧረ አይጥማ መስማም ተይው ጋሺ ትላለች አይጧ ራሱ ሽሮ ምናምን ሲሰራ ትጣፋለች ልክ ስጋ ምናምን ሲሰራ ይመጣሉ አልኩሽ ተያይዞ ዘመድ እየቃን ይደረግ ዱቄቱ እኮ አለ በእንጀራና በምን ብትሰጣቸው እንዴት አይሸትም ያደርቃቸዋል ኧረ ይጣፍጣቸዋል የዘንድሮ የ2018 አይጦች ሽቶ ራሱ ፊሊት ለበረሮ ገዝቼ ገባው ቤት ፊሊት እየነፋው ወንድሜ ፍሪጅ ውስጥ አሉት እኔ ጋርም ንፋልኝ በበቴ ምናምን አለ ኧረ በለ ከባድ ነው የዘንድሮ ከባድ ነው ማውራት ጀምሯል የዘንድሮ ምግብ ነው ግዛላቸው ማለት ነው ሙለር ምን ምግብ በረሮ እንዴ እነሳ የበረሮ ምግብ ነው የኔ ቤቶች ዛሬ ያባረሯቸው ይሆን ይጣፉ ችኮች በዙ ግን በስማ ሴት እንዳደናቀፈ እያየክ ምን